የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። በሁሉም እምነት ተከታዮች ዘንድ የሚወደዱትና እንደ አባት የሚታዩት ሐጂ ሙፍቲ ከዚህ ዓለም ድካም አርፈዋል። የክብር ዶክተርና ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ስለ ሀገራቸውና ስለ ህዝባቸው አዝነው የተናገሩት ቃል በብዙሃናችን ልብ ውስጥ የቀረና እንዲህ የሚል ነበር። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨርሰው? በጣም ያሳስበኛል፣ ያስለቅሰኛል። የታላቁ የአባት ጥሪ ሰውነት ይቀድማል። ሐጂ ዑመር ኢድሪስ ለዘመናት ዘርና ሃይማኖትን አስቀድሞ ሰውን የገፋን ሁሉ የሚሰማው ጥብቅ መልእክት አስተላልፈዋል። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሰው ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል። ዛሬ እሳቸው በሞት ሲለዩን ይህንን የእንባ ቃል ልብ ብለን ብንሰማ አደራቸውን መልእክታቸውን ማክበር ነው። ለኚህ ታላቅ አባት ከሁሉ በላይ የሚከበር መታሰቢያ የምንሰጠው ለቅሷቸውን በስራ ስንተረጉመውና የጠየቁንን ሰውነት ስናስቀድም ብቻ ነው። የኚህ የሀገር ዋርካ ህልፈትን ተከትሎ ጠቅላይ ሚኒስትር አብይ አህመድ ተከታዩን መልእክት አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሀዘን ተሰምቶኛል። ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን። ለቤተሰቦቻቸውና ለመላ ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ ብለዋል። ከጠቅላዩ በተጨማሪ የኢትዮጵያ እስልምና ጉዳዮች ምክር ቤት በሐጂ ዑመር ኢድሪስ ህልፈት የተሰማውን ሀዘን ገልጿል። ምክር ቤቱ ባስተላለፈው የሀዘን መግለጫ የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሄራ ሄደዋል ብሏል። ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ሲልም ምክር ቤቱ ገልጿል። እኚህ ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓቱን በጠበቀ መልኩ ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጽመው መሆኑንም አስታውቋል። ሀገራችን ታላቅ አባት አጣለች ያለው ምክር ቤቱ ሀዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለም ሲል የሀዘን መግለጫ መልእክቱን አስተላልፏል። ጋዜጠኛ ሄኖክ ስዩም በበኩሉ ስለ እርሶ ሰምተን ቢሆን ተረት ይመስሉን ነበር። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩን ሲባል እኮ እኛ በዚያ ዘመን ነበርን ብለን እንኮራለን። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ትሁቱ ሰው ዋርካ ሳሉ እንደ ችፍርግ መሬት ያዙ። ክቡድ ሆነው እንደማንም ለመኖር ይከብደኛል አላሉም። ደግሞ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ልባቸው ሰፊ፣ እውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። እንኳን በእምነት ልዩነት በአንድ ቤተ እምነት የወላ አባት ባጣንበት ጨለማ ውስጥ የሁላችን ሆነው የበሩ ኮከብ፣ እንደፈነጠቁ ያልደበዘዙ፣ እንደደመቁ ያደመቁን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኢትዮጵያ ታላቁን አንድ የእምነት መሪ ደግሞ የጋራ አባት ደግሞ የዘመን ምልክት አጣች። ሀገሬ ሆይ እንዲያሉ ምልክቶችን አያሳጣሽ በማለት ሀዘኑን ገልጿል። እውነት ነው ሐጂ ሙፍቲ የሁላችን አባት የነበሩ፣ አዛኝ፣ አለመተባበራችን የሚያማቸው፣ መገፋፋታችን ያቆሰላቸው፣ የሀገራቸው ህመም እስከ እስትንፋሳቸው መጨረሻ ድረስ ያመማቸው የሀገር ዋርካ ነበሩ። ሞት አይቀርምና ተለይተውናል። ደና የሆኑ እንደሆነ ከሰዓታት በፊት መልእክት ብንሰማም እሳቸው ግን ወደ አባታቸው ከመሄድ አልተመለሱም። ተዋደዱ፣ ተፋቀሩ እያሉ እንዳለቀሱ ወደማይቀርበት ዓለም ሄደዋል። አንድ ወዳጃቸው አባቴ ያልኩት ፈቅጄ ደፍሬ የሰውነት ልክ አንቱ መምህሬ አላህ ያለው ይሁን እስቲ ለጀነት ያድርጎት ሐጂ ሙፍቲ በማለት የሰውነት ልክና ትሁቱን መምህር በግጥም ተሰናብቷቸዋል። ለመላው የሀገራችን ህዝቦች መጽናናትን ተመኘን።